እየተደረገ ነው ኮርኒሱ ሲሰራ ማለት ነው። እንደዚህ እየተደረገ ነው እየገጣጠሙ የሚሰሩት። ይገጣጠሙን በራሱ ያ ማለት አሁን ጥንካሬውን ለእናንተ ለማሳየት ነው የፈለኩት። ይሄ ቢቆሽሽም ይወለወላል፣ ይጸዳን። አሁን የኔ ኮርኒስ ቆሽሾ ነበረ እና በጨርቅ ስትወለውሉት መጸዳት ይችላል። ኢማጂን ይሄ ውሃን ብታፈሱበት ምንን ብትሉበት ጥንካሬ ያለው ማለት ነው። ይኸው ልስበረው እንኳን ብላችሁ ብትሉ አውደ ግልባጭ ብዙ ጊዜ ኮሜንት ላይ ይጠየቃለሁና ስለዚህ ኮርኒስ ነው እንግዲህ ዛሬ ቪዲዮ ልሰራላችሁ የፈለኩት። ይሄን ኮርኒስ በደንብ አሳየኝ የተባልኩት በተደጋጋሚ ስልክ እየተደወለ ኮሜንት ላይም ይሄን ኮርኒስ በደንብ አሳየኝ ተብያለሁ። ይሄ ኮርኒስ ፕላስቲክ ኮርኒስ ነው እንግዲህ ፕላስቲክ ኮርኒሱ ምን መሰላችሁ? ከጅብሰም ኮርኒስ ፕላስቲክ ኮርኒስ የተመረጠበት አጋጣሚ አለ። በነገራችን ላይ ፕላስቲክ ኮርኒስ አሁንም ልክ እንደ ጅብሰም ኮርኒስ ሆኖ ማለት ነው በዲዛይን ይመጣል። ልክ ጅብሰሙ እንደሚሰራው የጅብሰምን ዲዛይን ታውቁታላችሁ። ልክ እንደ ጅብሰሙ ዲዛይን ሆኖ በፕላስቲክም በጅብሰም ዲዛይን መጥቷልና በጣም የሚያምር ያው የኛ ይሄ ኦልድ ዲዛይን ነው። የቆየ ስታይሎች ስለነበሩ በመጀመሪያ ላይ ሲሰራ በዚህ ስታይል ስለተሰራ ነው የኛ ኮርኒስ ማለት ነው እንጂ ፕላስቲክ ኮርኒስ በዲዛይን የተሰራ ኮርኒስ አለ። እሱንም በደንብ አድርጌ ያሳያችኋለሁ። ይሄን ኮርኒስ ገነጣጥዬ በፍሬው እንዴት ነው የሚለውን ላሳያችሁ ነው አሁን እያንዳንዱ ማለት ነው አውጥቼ ከውጪ በጣም ጥንካሬ ያለው እንደዚህ ስትነኩት የሚሰበር አይደለምና እሱን ላሳያችሁ። እንግዲህ ኮርኒሶቹ እነዚህ ናቸው ከወደ ውጭ ማለት ነው። ሙሉ በሙሉ እንደዚህ አይነት ነው። ላሳያችሁ እስኪ የብቻ ውጭ ላይ በእጄ እየሰባበርኩ እንግዲህ ኮርኒሱ የቱ መሰላችሁ? እንግዲህ ይሄን ኮርኒስ ለእናንተ ለማሳየት ነው ያወጣሁት። ይሄ ኮርኒስ የኛ ቤት ሲሰራ የተረፉ ኮርኒሶች ናቸውና እነዚህ ተገጣጥመው ነው እንግዲህ ኮርኒስ የሚሆኑት። ፕላስቲክ ኮርኒስ ማለት ይሄ ነው። እንደምታዩት መጸዳት የሚችል እንዲገጣጥሙ መሰለኝ እንግዲህ ሲሰሩ ማለት ነው። ይሄንን አደራ ስለተባልኩ ተደጋጋሚ ይሄንን ላሳያችሁ ብዬ ነው። እንደዚህ ገጣጥሞ መሰለኝ እንግዲህ ማላከክ ያለው የራሱ እንደዚህ እየተደረገ ነው ኮርኒሱ ሲሰራ ማለት ነው። እንደዚህ እየተደረገ ነው እየገጣጠሙ የሚሰሩት። ይገጣጠሙን በራሱ ያ ማለት አሁን ጥንካሬውን ለእናንተ ለማሳየት ነው የፈለኩት። ይሄ ቢቆሽሽም ይወለወላል፣ ይጸዳን። አሁን የኔ ኮርኒስ ቆሽሾ ነበረ እና በጨርቅ ስትወለውሉት መጸዳት ይችላል። ኢማጂን ይሄ ውሃን ብታፈሱበት ምንን ብትሉበት ጥንካሬ ያለው ማለት ነው። ይኸው ልስበረው እንኳን ብላችሁ ብትሉ አውደ ግልባጭ ላሳያችሁ። ይሄ ነው ኢቭን ማለት ነው። ይኸው የሚሰበር አይደለም። ይኸው ይኸው ጥንካሬው ለእናንተ ለማሳየት ነው እንግዲህ። ይኸው ግን ጅብሰሙ ማለት ነው። ጅብሰም ግን እንደዚህ መታ መታ አረጋችሁት ይረግፋን። ከግድግዳ ጋር የመቆም አቅምም የለውም። ተግባባን። ጅብሰም ዲዛይኑ ያምራን እንጂ ለጥንካሬ ለሁሉ ነገርም ለሴፍቲው ቆንጆ የፕላስቲክ ኮርኒስ ነው አንደኛ። ሁለተኛ ነገር ደግሞ የፕላስቲክ ኮርኒስ ዝናብ እንኳን ቤታችሁ ቢያፈስም ማለት ነው ያፈሰዋን እንጂ እንደ ጅብሰም አይጠጣውም። ጅብሰም ግን ይጠጣዋን። ብዙ ጊዜ ዝናብ የሚጥል ከሆነ ሽታም ያመጣን ይችላል ተብሏል። እንግዲህ ባለሙያዎች ናቸው ያሉት። ፕላስቲኩ በጎን እንዲህ አንጓሎ ያፈሰዋን ያው ቤታችሁ ይበላሻል እንጂ በሚፈስበት መንገድ ይፈሳል። ቤታችን የሚያፈስ ከሆነ ኮርኒሱን ሰርተን ካበቃም በኋላ ማለት ነው። ከዛ ውጭ ግን በጣም ጠንካራ የሚባል ነገር አይገልጸውም። ይኸው እንዴ የንታይሙት የምሬ ነው እየሰበርኩት። እስኪ መክሌት ውጭበት እስኪ እዚህ ላይ ድብ አድርጊው ውጭበት ምቹ አያችሁት? በቃ ይሄን ያህል ነው እንግዲህ ጥንካሬው ማለት ነው። እኔ እንግዲህ ባንድ እጄ ብለው እምቢ ስላላለኝ ነው መክሊትን ውጭበት ያልኩትኝ። ያ ማለት ጥንካሬው ምን ያህል እንደሆነ ለማሳየት ነው። ይኸው ክፍተቱ ይሄን እነዚህ ክፍት ናቸው በመታዩት መልኩ ነው። እና ይሄውን ከኛ ቤት ከነዚህ ተሰርተው የተረፈው ነው ይሄ ማለት ነው። ይሄ የተረፈ ነው እና ፕላስቲክ ኮርኒስ ማሰራት ለምትፈልጉ ሰዎች ቆንጆ ነው ብትመርጡት። ምርጫችሁ ቢሆን እኔ ስለወደድኩት ነው። ምርጫችሁ ቢሆን ፕላስቲክ ኮርኒስ ቆንጆ ነው። ጅብሰም አንደኛ ብዙ ብር ነው። ሁለተኛ ነገር ደግሞ ዲኮሬሽኑ ምኑ ቆንጆ ነው፣ ያምራል። ግን ለአገልግሎት ደግሞ የሚያመዝነው ፕላስቲክ ኮርኒስ ነው። እኔ ብዙ ሰው ባለሙያዎች ራሱ ሲገጣጥሙት እናያለንና እንደ ፕላስቲክ ኮርኒስ ጠንካራ የለም። ፕላስቲክ ኮርኒስ ደግሞ እንትን አለው ደረጃ አለው። አንደኛ፣ ሁለተኛ፣ ሶስተኛ አለው። ከለርም አለው። አሁን ይሄ ከለሩ ይለቃናት ብታጥቡት ምን ብትሉት አሁን ይሄ እንግዲህ ይሄ ቤት ከተሰራ 5 6 7 ወደ 7 አመት እንደዛ እየሆነ ነው። ከ7 አመት በፊት የተገዛ ነው ይሄ ኮርኒስ ማለት ነው።
ይሄ ፕላስቲክ ኮርኒስ ከ7 አመት በፊት የተሰራ ነው። ስቲል ተርፎ የተቀመጠ ነው። ብዙ አለ ሻወር ቤት የተቀመጠ ቆሞ፣ ከዛ አንስቼ ነው ያመጣሁላችሁ ማለት ነው። ስለዚህ ፕላስቲክ ኮርኒስ በጣም ጠንካራ ነው። ግን ጅብሰምስ ቢሆን ካላችሁ ጅብሰም እውነት ለመናገር ይፈርሳል፣ ይረግፋል። የሆነ መሰላል እንኳን ወጥቶ የሆነች ጓደኛዬ ቤት ማለት ነው ያስተካከሉ ያሉ መሰላል ማብራት እንትን ሊገጥም ሄዶ መሰላሉ እንዲተጭኖትኝ ተንዶ ወደቀ። ግን ፕላስቲኩ በጣም ሴፍቲ ነው፣ ቆንጆ ነው፣ ለንጽህናም ቆንጆ ነው። ወለውሉ ብትሉት እናጽደው ብትሉ አሁን እንግዲህ ሻወር ቤት ቁጭ ብሎ የተቀመጠ ነው። ከዛን ያመጣሁት ነው ማለት ነው። ግን ኢማጂን ሊወልውሉ ብትሉት ይወለወላል። አሁን ሲገጣጠም ደግሞ ለምሳሌ ሲገጣጠም ደግሞ ገና ከቤት ውጭ ወጥተን እየመጣን የቡና ፍልተን ጠጥተን አብ እንዴት አድርጎ እንትን እንዲያረገው ቤቱን በእግሩ እንዲያቆሙ ሲገጣጠም ራሱ ኢማጂን እዩት። አይለይም ሁሉ ማለት ነው። ይሄ እንትኑ ምንድነው የሚባለው? ኮርኒሱ የሆነ የተያያዘ ነው እንጂ የሚመስላችሁ እንትን አይልም፣ አይለይም ሁሉ ማለት ነው። እና ኢማጂን ደስ ይላል። ስለዚህ ብዙ ልጆች ስለ ኮርኒሱ ጥያቄ ስለጠየቁኝ ነው። ኮርኒሱ ይሄንን ይመስላል። ማሰራት ከፈለጋችሁ አሰሩትኝ። ቆንጆ ነው። እኔ ቆንጆ የሚባል ባለሙያም ጠይቄ ስለተነገረኝ ነው። ቆንጆ ነች። እኛቱ ደግሞ የድም ላይት ማስቀመጫ ናት። ከፈለጋችሁ አንዷ ፍሬ እኔ ያሰራው በ500 ብር ነበር። ይቺን ማለችን 500 ብር ነው። ይቺኛውንም 500 ብር ነው። አሁን ላይ ደግሞ 1200 ብር ገብተዋል። እነዚህ ዲዛይኖቹን ለመስራት ብቻና ቆንጆ ናቸው። ብታሰሯቸው መልካም ነው። ስታሰሩ ማለት ነው። ይሄኛውን ጅብሰም ስታሰሩ ይሄኛውን ኮርኒስ ከመደረጉ በፊት እንደዚህ ማሰራት ከፈለጋችሁ አስቡበት ለማለት ነው። ሌላው ስለ ፍሪጅ በቀደም ቸኩዬ ፍሪጁን በነገራችን ላይ የሚሰበር እቃዎችን ከዛ ላይ ያረኩት ማለት ነው። የሲስተር ልጆች እኔ ጋር ነው የሚውሉት እና እየሰበሩ ስላስቸገሩኝ ነው ብርጭቆውን ካላይ እየሰቀልኩት። እታችም ቡና ጠጣተን ራሱ ጨፌውን እንዴት እንደሚያረጉትኝ አዩ ሀገሩን ነው የሚያደርሱትና ግን ያደረኩት ለዲኮር ምናምን ፈልጌ ሳይሆን እንዳሰሪው ብዬ ነው። ልጆቹ ብርጭቆ ደርዘን ብርጭቆ አውጥቼ ተሰብሮ አሁን 4 ነው ያሉትኝ። እነዚህ ሲንግል ብርጭቆች ማለት ነው። በነገራችን ላይ ልንገራችሁማ ይሄ ሲንግል ብርጭቆ አንዱ 80 ብር ገብቷል። እነዚህ ሲንግሎች ማለት ነው። ሲንግል ብርጭቆ በጣም የሚወድ ሰውና የሚያውቁ ስላሉ ነው እንግዲህ ለሚያውቁት ነው። ብዙ ሰው ስለ ሲንግል ብርጭቆ ስለሚጠይቅ ነው። እና ሲንግል ብርጭቆ አንዷ 80 ብር ገብታለች ማለት ነው። እኔ ለሰርግ ስጦታ የተሰጠው ነበረ አውጥቼ አሁን 4 ነው ምናምን የቀረው። ያ ማለት አቤ እየሰበረብኝ እዚህ ሳይሆን ሌላኛው ክፍል ኩሽና ሲገባ ኩሽናውን ወለል ብቻ ስለነበረ ምንጣፍ ስለሌለው ውልቅ እያረገ እየሰበረብኝ ነው። ሲቀጥል ደግሞ ፍሪጁ 160 ሊትር ነበር እንዲያልኳችሁ ያው ሰክሬ ስለነበረ ነው። ዙሮብኛል። ገንዘቡም አዙሮኝ ስለነበረ ነው ስገዛውና ይዤ ሄድኩት ብር 44,000 ብር ይዤ ሄጄ እንደገና ብር ጨምሬ ሲሉኝ እንዲሁ የዛኔ ዙሮብኝ ይሆናል እንጂ 360 ሊትር ነው ፍሪጁ ማለት ነው። እና ብዙ ሰው ኮሜንት ላይ ስላደረገ በዚሁ አጋጣሚ ይሄንንም ልመልስላችሁ ብዬ ነው። መክሊትን ከትምህርት ቤት አምጥቼ ስለነበረ ደክሞኛል እና ሳይመሽብኝ ብዬ ቪዲዮውን እንድለቅላችሁ ብዬ ነው። ሌላ ጥያቄዎች ብዙ ጥያቄዎች ጠይቃችሁኛል። በተራ መልስላችኋለሁ። ኮርኒስ ፕላስቲኩ ስንት ብር ነው የሚለውን የዋጋውን መጠን አላውቅም። ገበያ ሄጄ ጠይቄ የኮርኒሶችን ዋጋ አወጣላችኋለሁ ማለት ነው። ለጊዜው ግን ቪዲዮ ይሄን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡ። የኔ እንትን ራሱ መጸዳት ይፈልጋል። ያው አልደርስበት ስላሉ ነው። በቀደም ቀለሙን ሲቀቡና በደንብ አጸደዋለሁ ለሌላ ጊዜ እና ለማንኛውም ያ ማለት መጸዳት እንደሚችል ለእናንተ ልነግራችሁ ፈልጌ ነው። ሌላው ዋጋውን ዝርዝሩን እያንዳንዱ ዲቴል አወጣላችኋለሁ። ኢቭን የቀለም ዋጋ ራሱ አንደኛ ቀለም፣ ሁለተኛ ቀለም፣ ሶስተኛ ቀለም አለ። እንደዚሁም ደግሞ በእንትን በማሽን እንደዚህ የሚቀባማ ቀለም አለ። እንዳቅማችሁ ነው። አሁን ይሄ ሁለተኛውን ቀለም ነው ያስቀባሁት እኔ። አንደኛውን ቀለም ከፈለጋችኋለሁ፣ ሁለተኛው አለ፣ ሶስተኛ አለ፣ ደረጃ አለው። ማብራትም እንደዛው፣ ኮርኒስም እንደዛው። ኮርኒሱ አንደኛ ኮርኒስ ነው እኔ የታችሁታን ስትወጣበት ራሱ ምዝና ቢመታው ምን ቢል አይበሰብስ ምን አይል። ኮርኒስ ግን ይደቃን፣ ይበላሻን፣ ይሰበራል። ዲኮሬሽኑ ቆንጆ ቢሆንም ግን ዋስትናው ብዙ አይደለምና ለማንኛውም ሀሳብ አስተያየት ካላችሁ በቀጣይ ቪዲዮ እመጣለሁ። ላይክ ሰብስክራይብ አድርጉኝ። መልሼ ይሄን ቤት ላጸዳዳንች እንግዲህ